ውጪ የሰራውን የሰው ልጅ ሁሉም ነገር ፈጣሪ ይቅር ይላል እና ሰዎች በወንጀላቸው አይቀጡም ማለት ነው። በሰሩት ወንጀል እሺ፣ በጣም ኡስታዝ ይቀጥሉ። በጣም ጥሩ ጥያቄ። የሰሩት ወንጀሎች አምላክ አይቀጣቸው ሆነ? አላህ ይቀጣሉ ወይስ አይቀጣሉ? የሆነ ሰው ኃጢአተኛ ይሆናል፣ አምላክ ማረኝ የሚል ባሪያ እስካለ ድረስ ያንን ባሪያ አይቀጣው። ምን ማለት ነው? ተውባ የሚባል ነገር አለ፣ ንስሐ የሚባል ነገር አለ። ያ ሰውዬ ከፈጸሙት ኃጢአቶች ውስጥ ለምሳሌ የሰው ልጅ ኃጢአተኛ ፈጽሞ ከሞተ ሳይቶበት ከሞተ ያ ሰውዬ ይቀጣል ወይስ አይቀጣም ከተባለ አይቀጣልም። እሱ የአላህ ሱብሓነሁ ወተዓላ የሚቀጣም አለው ማይካ አላህ ይምራል። ነገር ግን ምን ማለት ነው? አላህ ለፈጸሙ ኃጢአቶች ተመጣጣኝ ቅጣት ይሰጠዋል ማለት ምን ማለት ነው? ግን ዘላለም ሙሉ ጀሃነም ላይ ዘውታሪ አያደርገውም። ምክንያቱም የፈጸመው ኃጢአት ሰው በመሆኑ የተነሳ ክፉ ነገር ማድረጉ የተነሳ ወንጀለኝነቱ በመሰነሳ ተመጣጣኝ ቅጣት አምላክ ይቀጠዋል። ከፈለገም ይምረዋል፣ ከፈለገም ይቀጠዋል። መቅጣት የሚባለው ግን ዘላለማዊ ጀሃነም ላይ ግን አይኖርም። የእስልምና ለየት ያለው ኮንሴፕት ምንድን ነው? ለምሳሌ አንድ ሰው የሆነ ኃጢአት ፈጸመ። በዛ ኃጢአት ብቻ አምላክን እስካልካደ ድረስ አላህን እስካልካደ ድረስ በደንብ እንድትሰሙ የሚፈልገው ነገር ምንድን ነው? አላህን እስካልካደ ድረስ አላህን እያመነ የሰው ልጅ ኃጢአተኛ ከመሆኑ የተነሳ ከአላህ ውጭ የሆኑ ነገራቶች እነዚህ ወንጀል የሚባሉትን ነገር ቢሰራ እነዛ ወንጀሎች ላይ መሀርታ ይጠይቃል። መሀርታ የማይጠይቅ ከሆነ ደግሞ ተመሳሳይ ቅጣት ጀሃነም ላይ ይቀጣና ግን ዘላለም ሙሉ ዘውታሪ አይሆንም ነው የምንለው። ለምንድን ነው የምንለው የሚባለው? ከሽርክ ውጭ ያሉ ነገራቶች ሁሉ አላህ ዘላለማዊ ጀሃነም እንዲገባ አላደረገም። ነገር ግን አምላክን የካደ ሰው ግን ጀሃነም ነው የሚገባው ዘላለም። ስለዚህ ለተመጣጣኝ ለምሳሌ አንድ ሰው ዝሙት የሚሰራ ለዝሙት ተመጣጣኝ እንደውም በጣም ዋዕዝ አለው። በነገራችን ላይ ዋዕዝ ምን ማለት ነው? እነዛ በዝሙት የሰሩ ሰዎች ከዝሙት ከፈጸሙት ወንጀል ያልተውበት የሆኑ ሰዎች አምላክ ላይ ንስሐ ያልገቡ የሆኑ ሰዎች እጅግ በጣም አደገኛ ቅጣት እንዳላቸውና ጀሃነም ላይ እንደሚቀጡ ይናገራል። ነገር ግን በዛ ቅጣት ላይ ዘውታሪ ይሆናሉ ማለት አይደለም። እስልምና ጥያቄሽ ገብቶሻል? ጥያቄ እንደመልስ ተስፋ እናደርጋለን። ስለዚህ ሌላኛው ክሊር እንዲሆንልኝ አንድ ሰው አሁን እናንተ እያላችሁት ባላችሁት አረጌ ልጠይቅ። እኔ ባላምን አንድ ሰው የፈለገ በአላህ ቢያምን እና ይቅርታ ንስሐ በሚባለው ነው። ንስሐ ምንድን ነው? በእናንተ እንትን ቢልና ንስሐ ቢገባና ቢሞት ይቅር ይባላል። እሺ ያ ሰው ተውበት ቢያደርግና እንትን ከዛ በኋላ ይቅር ይባልለት። ካላረገ ግን ጀነት ላይ የሚቀበለውን ቅጣት ተቀብሎ ተመልሶ እዛ ወደ ጀነት ይመለሳል ማለት ነው፣ ለዘላለም ሊኖር። ያላመኑ ሰዎችስ ሳያምን አንድ ሰው ሳያምን አሁን እናንተ እንዳላችሁት በአላህ ሳያምን እና ስራው ደግሞ በጣም መልካም ሰው ከነበረስ የእውነት እሱ ላይ ይጨክናል? አላህ ምን አለ መሰለሽ? በፍጹም የማይደራደርበት ነገር የሚኖር ምንድን ነው? የእሱን አምላክነት ላይ የሚደራደር ነገር፣ የእሱ አምላክነት የሚገዳደር ነገር። ለምሳሌ አላህ በዚህ ምድር ላይ ፈጥሮን ሳለ እሱ ካልነበረበት ያስገኘን ሆኖ ሳለ እዚህ ምድር ላይ ካመጣ በኋላ የእሱን ስልጣን እሱ ለፈጠረው ነገር መስጠት የአምላክን እንትን መገዳደር ነው። አላህ በፍጹም የማይምረው ነገር በምድር ላይ ምንድን ነው? ሽርክ ነው። በሱ የሚያጋራ ነገር። ለምሳሌ ከአላህ ውጭ አንድን አካል የአምላክን ስልጣን ምንም ለማያደርግ ሊኮነ ሚን ቅጥሚር የጎመን ዝር ፍሬ ያህል እንኳን የማይጠቅምን አካል እኛን ካልነበረበት ያስገኘን አካልን የእሱን መብት ለፍጡር መስጠት ዘላለም ሙሉ ጀሃነምን ያስገኛል። ለዚህም ነው ነገረን፣ እናንተም ከአንተ በስተፊት የነበሩ ሰዎችም አስጠነቀቃቸው። ምን ብሎ ነው ያስጠነቀቃቸው? ወለቀድ አሁን ምን አለ አላህ? ምን አለ? ወለቀድ ኡሕያ በእርግጥ ዋህይ ያውርደናል፣ መለኮታዊ ራእይ ያውርደናል። ካንተ በስተፊት ላሉትም ላንተም እናወርዳለን። በአላህ ያጋራችሁልህ እንደሆነ ለቀድ ሐቢጠ ዐመሉ ስራችሁ ሁሉ ምን ያደርጋል? ይጠፋል። ምን ማለት ነው? ዛሬ ላይ ሳይንሳዊ እንትኖችን እንደ ሎጂካል አድርጌ ላስረዳችሁ። ዓለም ላይ 5 ደቂቃ ወይም 1 ደቂቃ
ተመልከቱ። 1 ደቂቃ ኦክሲጅን ቢጠፋ ምንድነው የምትሆኑት? ያችን ኦክሲጅን ለአንድ ሰከንድ እንኳን ሊሰጣችሁ የማይችለውን አካል እድሜ ልክ ሙሉ እናንተን ካልነበረባችሁ ያስገኘን አካል የእሱን ስልጣን ለእሱ መስጠት አይከብድም? ከዚህ በላይ አምላክን መበደል አለ? እናንተ ለመፈጠራችሁ ምንም ሰበብ ላልሆነ አካል ራሱ የተፈጣሪ የሆነን አካል የእሱን መብት አላምንም። ሰማይን እንደዚህ ከፍ ያደረገ ምድር እንደዚህ የዘረጋት አካል እኛን ከዓለም ነኽሉቁኩም ሚን ማኢን መሂን ከደካማ ሆኖ ፍጡር ጠብታ እኮ ነው የተፈጠራችሁት ይላል። እናንተ ስትፈጠሩ ምንም አስተዋጽኦ ላላደረጋችሁ አካል ኦክሲጅን የሚወስዱትን ሰዎች ጠይቋቸው። እንደዚህ በኦክሲጅን የሚተነፍሱትን ሰዎች ያን ያህል ለእናንተ መፈጠር ምንም አስተዋጽኦ ያላደረገን አካል እናንተን ካልነበረባችሁ ከፍጡር ጠብታ ያስገኛችሁን አካል የእሱን መብት ለእሱ መስጠት እንዴት ነው የሚታየው? የእሱ ለእናንተ ነው የሚሆነው። እኔ በጣም ነው የሚገርመኝና ነው በዓለም ላይ በጣም የሚገርመኝ አምላክን የሚገልጸው ዓለም 5 ደቂቃ ቲክቶክ ስልጣኞች ገብታችሁ ዩቲዩብ 5 ደቂቃ ዓለም ላይ ኦክሲጅን ቢጠፋ ዓለም ላይ ያሉ ህንፃዎች ሁሉ ባንዴ ይደረመሳሉ። 5 ደቂቃ ስለዚህ የአምላክን 5 ደቂቃ ከተፈጠርን እስካሁን ድረስ በነፃነት እንዲተነፍስ የሚያደርገን አምላክ ከህፃንነት አሁን ወላሁ አኽረጀኩም ሚን በጡኒ ኡመሃቲኩም ላ ተዕለሙነ ሸይአ አላህ እናንተ ከእናታችሁ ሆድ ስትወጡ ምንም ነገር አታውቁም ማለት ምንም ነገር ሳታውቁ የወጣችሁ ሰው ወጀዐለ ለኩም ሰምዐ ወልአብሳራ መስሚያ ያደረጋችሁ ማየት ታያላችሁ። የዛን ጊዜ ግን ምን እንደሆነ አታውቁም። ማየት አይን አላችሁ፣ አይናችሁ ምን እንደሆነ አታውቁም። ጆሮ አላችሁ፣ ጆሮአችሁ ምን እንደሚሰማ አታውቁም። እንደዛ አድርጎ ያስገኛችሁን አካል ይሄን ሁሉ ከሰጣችሁ በኋላ ካደጋችሁ በኋላ እሱን መካድ እኔን መካድ ጥሩ አይደለም። አስጠነቀቀ፣ መልእክተኛ ላከ። በአላህ አታጋሩ፣ የአላህን ስልጣን ለፍጡር አትስጡ። ይሄን ሁሉ ነገር ካደረገ በኋላ ይሄን ሁሉ መልእክት ካመጣ በኋላ ከካዳችሁ ምንድነው ዘላለም ሙሉ ጀሃነም የሚባል ነገር ተዘጋጅቷላችኋል። ሳያስጠነቀቀም ቢሆን ችግር አልነበረው፣ ማስጠንቀቁ ነው። በነገራችን ላይ አላህን መካድ በጣም ትንሽ አድርገን ነጻ ፍቃድ አድርገን ልናስብ እንችላለን። በጣም እጅግ በጣም አደገኛ ነገር ነውና ከባድ ነገር ነው። ስለዚህ ማን ሀበአን መንሱራ ቃል ወቀዲምና ኢላ ማ ዓሚሉ ሚን ዓመሊን ፈጀዐልናሁ ሀበአን መንሱራ የተበተነ ዱቄት ነው የምናደርግባቸዋል። ለማን ብሎ ያደረጉ ያንን መልካም ነገር? መልካም ነገር የሚባል ነገር አምላክን ካላመለኩ መልካም ነገር የሚባል ነገር የለም እና ከዛ አንጻር ተወስዱታላችሁ። ጥያቄ እንደመለስ ተስፋ አደርጋለሁ። ሰላሙ አለይኩም ወረህመቱላሂ ወበረካቱ። አፎን አንድ ነጥብ ለመጨመር ያክል ነው እዚህ ላይ እና ንግስት ኡስታዝ ሲነግሩሽ የነበረው አጠቃላይ በሙሉ ከዱንያ ውጭ ባለ ጉዳይ ነው። ዱንያ ማለት እዚህ ምድር ላይ ካለ ነው ከምንኖረው ውጭ ባሉ ጉዳዮች ላይ እነዛ ከሃዲ ሁነው በአላህ ላይ ያመፁ የካዱ ሁነው መልካም ስራ የሚሰሩ ሰዎች ምንም አይነት ምንዳ እንደማያገኙ የነገሮች ከዚሁ ከዱንያ ውጭ ባለው ማለትም በአኺራ ጉዳይ ላይ ነው። ያም የሆነበት ምክንያት ምንድን ነው? እነሱ ሲያስቡ ያንን መልካም ነገር መስራትን ሲያስቡ አኺራን ወይም ከሞት በኋላ ያለውን ህይወት ጀነትን አስበው ሳይሆን ያንን ነገር የሚሰሩት ወይ መልካም መስራት ስለፈለጉ ነው፣ አሊያ ደግሞ የሰውን እይታ ፈልገው ነው። በተለያዩ ኬዞች ሊሆን ይችላል ያንን ነገር የሚሰሩት ማለት ነው። ኢቭን መልካምነት ከውስጣቸው ስላለም ሊሆን ይችላል። አላህ ሱብሓነሁ ወተዓላ ግን የስራቸውን ያክል ይከፍላቸዋል። የት ነው የሚከፍላቸው? እዚሁ ምድር ላይ መልካምነታቸው እዚሁ ምድር ላይ አይቀርም ማለት ነው። በሪያዱ ሳሊሂን ሐዲስ ላይ ሐዲስ 429 ላይ እንዲህ ይላል፣ ከሃዲ መልካም ስራ ሲሰራ በእርሷ ሰበብ በሰራት መልካም ስራ ሰበብ ያ ሰው ከሃዲ ነው፣ ግን መልካም ስራ ሰራ።
በዛች በሰራት መልካም ስራ ሰበብ በዚህች ዓለም ሲሳይ ይለግሰዋል። አላህ ስብሐነሁ ወተዓላ በዚህ ዓለም ላይ ሲሳይን ይለግሰዋል። ለማን? ለካሃዲው፣ ላላመነበት ሰው በሰራው መልካም ስራ ምክንያት ማለት ነው። አማኝ ግን መልካም ስራን ሲሰራ በዚህ ዓለምም ሲሳይን ይለግሰዋል፣ በመጪው ዓለም ደግሞ ጀነትን ይሰጠዋል ማለት ነው። ስለዚህ አማኝ ምንድን ነው? ሁለት ቦነስ ያገኛል። በምን ምክንያት? መልካምን ስራ ሲሰራ ከሞት በኋላ ያለውን ህይወት አስቦና ንያውን አስተካክሎ ኢንቴንሽኑ እኔ አላህ ስብሐነሁ ወተዓላ በዚህ ስራዬ ምክንያት ጀነትን ይሰጠኛል ብሎ ስላመነ ያንን ነገር ስለተቀበለ ማለት ነው። ከሃዲ ግን ይህን ምድር ብቻ አስቦ ስለሆነ የሚሰራ አላህ ስብሐነሁ ወተዓላ ደግሞ ፍትሃዊ ስለሆነ እዚህ ምድር ላይ ይከፍለዋል ማለት ነው። እዚህ ምድር ላይ የሰራውን ዋጋ ያክል ይከፍለዋል እና ይህን ለመጨመር ያክል ነው። አላህ ስብሐነሁ ወተዓላ ፍትሃዊ ነው እና ከኢስላም ውጭ እንደዚህ አይነት አስተምህሮ ሌላ ሃይማኖት ላይ የለም። እሺ ጀዛከላ ኸይር። ንግስቲ ተመለሰልሽ? አዎ አመሰግናለሁ። እሺ ጥሩ ነው። እንዲጠይቁ ስትጠይቁ እኛም ስለምንማር አሪፍ ነው። በደንብ ያዙ። ቃሊ ጥያቄ አለሽ? ይሰማል ድምጼ? ትሰሚያለሽ? ትሰሚያለሽ? እሺ ኡስታዝ፣ እኔ ጥያቄ ምንድን ነው፣ ሰዎች ለዘላለም በጀሃነም እሳት አይቀጡም? የመጀመሪያ ጥያቄ። እንደ እስልምና በአላህ ያጋራ ሰው ዘላለም ሙሉ ጀሃነም ነው የሚቀጣው። እሺ ምሳሌ እኛ ልናገርና ከዛ ቆይ አሁን ለምሳሌ በእኛ በክርስትና የሚባል አለ። የመጨረሻው ቀን ክርስቶስ ኢየሱስ ወደዚህ ምድር ይመጣል ብለን እናምናለን። በፍርድ ሰዓት የመጨረሻው ቀን ሀጣና ጻድቃንን በግራና በቀኝ አቁሞ መልካም የሰሩትን ወደ ገነት፣ ክፉ የሰሩትን ደግሞ ወደ ጀሃነም፣ ማለት ሰዎች ለዘላለም መንግስቱን የሚወርስ የመንግስት ሰማያትን ይወርሳል፣ የሚያወርስ ደግሞ ለዘላለም በእሳት ይቀጣል የሚል እምነት ነው ያለኝ። አሁን እንደ እስልምና ደግሞ ሰዎች በምጽአት ቀን ሁላችንም ከሞት ከተቀሰቀስን በኋላ እንደ ኃጢአታችን ነው የምንቀጣው። ማለት ለዘላለም እኔ የሆነ ኃጢአተኛ ብሆን ምድር ላይ ያለህን ባላመልከውም ወይ ብቻ አምላኩን አመለኩት ልበልና ሙስሊም ሆንኩኝና ግን የተለያዩ ኃጢአቶችን ሰራሁኝ በምድር ሳለው ምንም መልካም ስራ የለኝም። የመጨረሻ ቀን ከሞት ስነሳ እዛ ተንሳኤ ፊት ስቆም ያን ጊዜ ለዘላለም በእሳት አይቀጣኝም? መን ቃለ ላ ኢላሃ ኢላላህ ከአላህ ውጭ በሐቅ የሚመለክ አምላክ የለም ያለ የሆነ ሰው ዘላለም ሙሉ ጀሃነም ላይ አይቀጣም። ለምን? ዘላለም ሙሉ ጀሃነም የሚያስቀጣው አንድ ነገር ብቻ ነው በኢስላም፣ በአላህ ላይ ማጋራት። በአላህ ላይ ማጋራት፣ በአላህ ላይ ማጋራት። ከዛ ውጭ የሆኑ ነገራቶች ግን አላህ ስብሐነሁ ወተዓላ እዚህ ምድር ላይ ያለን ተውባ እንድናደርግ፣ ተውባ ካላደረግን ግን ጀሃነም እንቀጣለን። ጀሃነም ማለት ምን ማለት ነው? ጀሃነም ማለት ምን ማለት ነው? በነገራችን ወኢነ ጀሃነመ አሸዱ ሐራ፣ እናንተ ከምታስቡት እሳት የበለጠ ጀሃነም የሚባለው እጅግ በጣም 3000 ዓመትን አላህ ያቀጣጥላል። 3000 ዓመት 3000 ዓመት 1000 ዓመት 3000 ዓመት። እነዚያ የጀሃነም ሰዎች ትንቁ ቅጣት የሚቀጡ የሆኑ ሰዎች ያ ረብ ያው እኔ መልካም ስራ ግን ጀነት ያስገባል የሚል እምነት ስላለኝ ነው። ስለዚህ እኔ ምድር ላይ ሆኜ በአላህ አምላክነት በአላህ አንድነት አምኜ አላህን እያመለኩት ሙስሊም ሆኜ የፈለገ ግን ኃጢአት ብሰራ ምሳሌ ዘማዊ ቢሆን ጨፋሪ ቢሆን ዳንሰኛ ብሆን በምድር ላይ የእሱን ህግጋት ጠብቅም በመጨረሻው ቀን ምሮኝ ወደ ጀነት ያስገባኛል ማለት ነው። ለዘላለም በእሳት አይቀጣኝም። አይደለም መጀመሪያ ጀሃነም ትፈረጃለሽ። ኦኬ መጀመሪያ አቀጣለሁ። እዛ አላህ ስብሐነሁ ወተዓላ ሱረቱል ኢንዛር ቁርአን ላይ ግልጽ ማስር መልኩ ይናገራል። አንዴ አንቀጹ እንዳንብልሽ በጣም ጀሃነም ይቀላልባችሁ። አንቀጽ ምን ይላል መሰለሽ? ማንኛውም ሰው አላህ ስብሐነሁ ወተዓላ ይመዘናል፣ ስራው ይመዘናል። ስራው ተመዝኖ በፈጸመው ኃጢአት ልክ ተመጣጣኝ ቅጣት ጀሃነም ላይ ይቀጣል። ያ ማለት ምን ማለት ነው? ጀሃነም ላይ ይቀጣል፣ ጀሃነም ይገባል። ጀሃነም ላይ ተመጣጣኝ ቅጣት ካመጡ በኋላ
ወኩለ ኢንሳኒን አልዘምናሁ ጣኢረሁ ፊ ዑኑቅ እያንዳንዱን ሰው ስራውን እዚህ አንገቱ ላይ አንጠልጥለን እናመጣለታለን ይላል። አልዘምናሁ ጣኢረሁ ፊ ዑኑቅ እያንዳንዱ ሰው የሰራሽው ኃጢአት ካለ ዝሙተኛ ከሆነ ወንጀል ከሆነ አላህን ማመፅ ከሆነ ከአላህ ላይ ብቻ ያላጋራ ከሆነ ሌሎ ነገራቶችን ወሰሙ ከሆነ ለዛ ተመጣጣይ ቅጣት አላህ ያንን ያስገባዋል፣ ይቀጣል። ነገር ግን አላህ ሱብሓነሁ ወተዓላ የፈጸመውን ኃጢአት ሰውየው የፈጸመውን ኃጢአት ተመጣጣይ ቅጣት ጀሃነም ላይ ይመጣል። ነገር ግን እንዳጋራው ሰውዬ ዘላለም ሙሉ ጀሃነም ላይ ይባላል። ነገር ግን ምን ማለት ነው? ጀሃነም ማለት ምን ማለት ነው? 3000 ዓመት የተቀጣጠለች እሳት። እዚህ ክብሪት ምን እንደምታረጋችሁ ሰው ከዚህ የበለጠ አስከፊ የሆነ እሳት መጠጣቸው ከመግልና እዝ የሆነ ቆዳቸው ሲያልቅ ኑበድሉ ላሁ ነው። አላህ እነዚህ ሰዎች ቆዳቸው ሲያልቅ ቆዳ ነው የሚቀይርላቸው አላህ። ለምንድን ነው ሲባል ሊየዙቁል ዐዛብ ምን ማለት ነው? ቅጣት እንዲቀምሱ ሲባል ተመጣጣይ ቅጣት አላህ ይቀጣቸዋል። አላህ ይጠብቀን። ስለዚህ እንደዛ ነው። ከዛ ውጭ ያሉ ወንጀሎች ግን ዘላለም ሙሉ ጀሃነም ዘውታሪ አያደርጉ። ጥያቄሽ እንደመለስ ትፈልጋለህ? السلام عليكم أستاذ. السلام عليكم.